ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ ከመጣው አዲስ ወደ መዳም ቤት ስትገቡ ማወቅና መጠንቀቅ ያለባችሁ ነው የምነግራችሁ። ብዙ ማናቃችሁ ሊኖር ይችላል። ቋንቋ ብትችሉም ባትችሉም ብቻ አዲስ ወደ መዳም ቤት ስትገቡ ከኢትዮጵያ መታችሁ ሊሆን ይችላል። ከመዳም ቤት ወጣችሁ ወደ መዳም ቤት ስትገቡ ሊሆን ይችላል። መጠንቀቅ ያለባችሁ ነው የምነግራችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰቡን ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ። የመጀመሪያው ከናንተ በፊት የቆየች ሰራተኛ ካለች እናንተ ወደ መዳም ቤት በምትሄዱበት ሰዓት ለምሳሌ ከኢትዮጵያ መታችሁ ሊሆን ይችላል፣ ወይም ከመዳም ቤት ኑራችሁ ሳይመቻችሁ ቀርቶ እንደገና ደግሞ ወደ መዳም ቤት ስትቀይሩ የዛን ሰዓት ከምትሄዱበት መዳም ቤት ከናንተ በፊት የቆየች መዳም ካለች እጅግ በጣም ተጠንቀቋት። በእውነት ከምሬ ነው። እንደ ሀበሻ በተለይ ደግሞ ሀበሻ ከሆነች ስለሌሎች ዜጋዎች በደንብ ላላቅ እችላለሁ። ሀበሻ ከሆነች እና ከናንተ በፊት የቆየች ሰራተኛ ከሆነች በጣም ጥንቃቄ አድርጓት። በጣም ኬሲ ናቸው። በእውነት ከምሬ ነው። እናንተ ስራና ስራችሁን ብቻ ነው ፎከስ ማድረግ ያለባችሁ። ማለት ምንም ያገናኛችሁ ነገር የለም። ይሄን ስላችሁ ደግሞ አጠቃላይ ሙሉ ለሙሉ ናቸው እያልኳችሁ አይደለም። ግን ደግሞ አንዳንድ በጣም መጥፎ ሰራተኞች አሉ። እነሱ ራሳቸውን እንደ መዳም የሚቆጥሩ እናንተ እንደ ሰራተኛ የሚቆጥሩ ብቻ አለ አይደል? ከነሱ ከመዳም ጋር ፒስ ሆነው ቤቱን ስለለመዱት ቋንቋ ስለሚግባቡ ያለውን የቤት ሁኔታ በደንብ ስለሚግባቡ ጸባይ ጥሩ ይሁን ግን ይሁን ስለሚያውቁ እናንተ ደግሞ ሚስጥራችሁን ብቻ ያሳልፋችሁት የህይወት ታሪካችሁን ወደፊት ምን ማድረግ እንደምትፈልጉ ብራችሁን የት እንደምታስቀምጡት ቤተሰቦቻችሁ ገንዘባችሁን እየበሉት እንደሆነ ቤተሰቦቻችሁ ጥሩ እንደሆነ ግም እንደሆኑ እናንተ ህይወታችሁ ያሳልፋችሁ ጥሩ እንደሆነ ግም እንደሆነ ሙሉ ለሙሉ ገልጻችሁ አትናገሩ። መናገር ካለባችሁ ደግሞ መልካሙን ተናገሩ። ለምሳሌ ከሌላችሁ አለኝ ማለት አለባችሁ። እየተቸገራችሁ ከሆነ እኛ እንኳን ተቸገርንም 2 አመት ከሰራ በኋላ ልወርድ እችላለሁ፣ ምንም ይቸግረኝ ምንም የሚጎለኝ ነገር የለም ብላችሁ ለሰራተኛይቱ መናገር አለባችሁ። ገባችሁ? እናንተ የሆነ አይነት ከሆናችሁ ሊንቋችኋል አይደል? ምናልባት እንኳን የጸባይ አለመግባባት ስለሚኖር ብዙ አይነት ሁኔታዎች ስለሚኖር ሙሉ ለሙሉ አትናገሩ። እጅግ በጣም ተጠንቀቋት። የቆየች ሰራተኛ ካለ አዲስ ወደ መዳም ቤት ስትገቡ ደግሞ መጠንቀቅ ያለባችሁ ነገር ስልካችሁን በየጊዜው በየቀኑ በየወሩ ሊሆን ይችላል ቼክ አድርጉ። ብዙ እህቶቻችን ብዙ አጋጣሚዎች ስለሚኖሩ እናንተ ደግሞ እኛ ደግሞ አናውቀውም ምን ማድረግ እንዳለብን ምናምን ነገር እንዴት እንደሚጠለፍ ምናምን ብናውቀው ያን ግን ትኩረት አንሰጠውም። ከኔ ጀምሮ ትኩረት አንሰጠውም ማለት እንሰራለን እንጂ ምን አደርግበታለሁ ምናምን ነው የምትሉ። ለኛ ቀላል ነው ብለን የምናስበው ለነሱ በጣም ከባድ ስለሚሆን እናንተ ደግሞ ስልካችሁን በየጊዜው ተጠልፎ እንደሆነ እንዳልተጠለፈ በደንብ ቼክ ማድረግ አለባችሁ። ይሄን ስላችሁ ደግሞ አጠቃላይ መዳሞች እንደዛ ከሆናችሁ ምናምን ያልኩ አይደለም። አንዳንድ በጣም መጥፎ መዳሞች ስለሚያጋጥሟችሁ በየጊዜው ስልካችሁን ቼክ አድርጉ። ከመዳም ቤት ስትገቡ ከናንተ ፊት የቆየች ሰራተኛ ካለች እጅግ በጣም ተጠንቀቋት። ለእናንተ አስከፊ ሁኔታ ሊሆን ይችላል። በሶስተኛ ደረጃ ደግሞ ስለ ካሜራ አዲስ ወደ መዳም ቤት ስትገቡ ቤቱ ትልቅም ሆነ አነሰ በጣም ብዙ መጥፎ መዳሞች አሉ። እንደናንተ የዋህነት አይደለም። አባቴ ይሙት ከምሬ ነው። የት ቦታ ላይ ካሜራ እንደሚሉ አናቅም። ለምሳሌ አንዲቱ መዳም ልበልሽ ልጅ ሲኖራት ወይ ባል ሊኖራት ስለሚችል ሌላ ቦታ ወስዳ ከምትገቢ አንቺ ሽንት ቤት ሊሆን ይችላል፣ ኪችን ውስጥ ሊሆን ይችላል፣ የተለያየ ቦታ አንቺ በማታውቂው ወይም በማጠረጥሪው ቦታ ላይ ካሜራ ሊደብቁ ይችላሉ። ለምን አንቺ ከቤት ከሆነች ወይ ካሜራ አለ ብለሽ ምናምን ጥንቃቄ ታደርጊያለሽ። ነገር ግን ካሜራ የለም ብለሽ እንደ ዘና ፈታ በምትይበት ሰዓት እነሱ ደግሞ እንደዚህ አይነት ሁኔታ ውስጥ ሊያስገቡ ስለሚችል ድብ ካሜራ ሊኖር ይችላል። የት ቦታ እንደሚያደርጉ አይታወቅም። ኢቨን እንኳን ምን ያደርጋሉ? ሽንት ቤት ውስጥ ያስገባሉ። በእውነት እኔ አላውቅም ሽንት ቤት ውስጥ ምን ይደረጋል። አሁን ብናደርግ ሽንት ቤት እንጠቀማለን፣ ሻወር ልንወስድ እንችላለን። በቃ ሴቶች ከሆነ ደግሞ ስለ ፀጉራችን ማድረግ ያለብን ነገር እንጂ ምን ይደረጋል? እኔ እንጃ አላውቅም። እዚህ አንዳንድ በጣም ክፉ መዳሞች አሉ። እነሱን የስራቸውን ይስጣቸው። በእውነት ከባድ ነው። ስለዚህ በጣም ጥንቃቄ አድርጉ። አዲስ ወደ መዳም ቤት ስትገቡ እንደዚህ አይነት ነገር ዋዛ ፈዛዛ አትዩዋቸው። በአራተኛ ደግሞ ምን ማድረግ አለባችሁ? ትጠነቀቃላችሁ።
ስለ ደሞዛችሁ ጉዳይ መዳሞቻችን መጀመሪያ እንዳስለመድናቸው ነው። እንዴት ነው የምናስለምዳቸው? ለምሳሌ ደሞዛችን በየወሩ እንደምንቀበል ካስፈለገን ከተናገርን የዛሬ ወር መቼም እስከ ወር ትሰሩ አይታወቅም። ለምሳሌ ከአንድ ቤት ከዛም በኋላ ግን ወር ከጨረሳችሁ በኋላ ከዛ ቤት ትክክለኛ መቀጠል የምትችሉ ከሆነ በየወሩ ደሞዛችሁ መቀበል አለባችሁ። እኔ ቤተሰብ አስተዳዳሪ ነኝ። የማስተምራቸው ልጆች ወይ ቤተሰቦች እህቶች አሉ። ሁልጊዜ እኔ ነው እንጂ የሚጠባበቁ ኢትዮጵያ ውስጥ ስራ የለም። ስለዚህ እኔ አቅሜ የፈቀደውን እየሰራው ደሞዜ ደግሞ በየአግባቡ እንዲከፈለኝ እፈልጋለሁ። ብቻ ብዙ ምክንያት ማድረግ አለባችሁ። ልጅ እንደዚህ አይነት ያስፈልገዋል፣ ልጅ ከሌላችሁም ልጅ አለኝ ማለት አለባችሁ። ብዙ የሚያስፈልጉ ነገሮች ስለሚኖሩ በትክክል መናገር አለባችሁ። መጀመሪያ እንዳስለመድናቸው ነው መዳሞቻችን 4 ወር 5 ወር 6 ወር ቆይተው ችግር የለም ብሩን እኮ አስቀምጬ ነው አጠራቅሜ ነው እኮ የምልከው፣ ስለዚህ ከሷ ጋር ቢቆይልኝ ምን ችግር አለው ልትሉ ትችላላችሁ። እዚህ ጋር ስህተት ነው። ሁላችንም ተመሳሳይ ጸባይ የለንም። አይደለም ሌላ ሀገር ዜጋ የሌላ አረብ እኛ ሀበሻ ለሀበሻ እንኳን አይደለም እኛ ሀበሻ ለሀበሻ እህትና ወንድም እንኳን የማይስማሙበት ጊዜ ነው የደርሰን ያለ ነው። ስለዚህ መጀመሪያ እንዳስለምዳችኋቸው ስለሚሆን ስለ ደሞዛችሁ ጉዳይ በደንብ አስለምዷቸው። ምክንያቱም መጀመሪያ ካስለምዳችኋቸው ሌላ ምንም ነገር አይሏችሁም። በጊዜ ነው ገንዘባችሁን የሚከፍሉት። በቃ አለቀ። ሌላ ምንም አዲስ ነገር የለውም። ስለዚህ ስለ ደሞዛችሁ ነገር መጀመሪያ እንዳስለምዳችኋቸው ስለሚሆኑ በጣም ጥንቃቄ አድርጉና መጀመሪያ ላይ አስለምዷቸው። በየጊዜው እንዲከፈላችሁ አጠራቅማችሁ እንኳን በምትልኩበት ሰዓት እናንተ ከክፍላችሁ አስቀምጡት። እናንተ የምታስቀምጡበት ቦታ ላይ አስቀምጡት። ከነሱ ጋር ከኖረ አንደኛ የመረሳት ችግር አለ፣ ሁለተኛ የማጭበርበር ችግር አለ። ብቻ ብዙ አይነት ነገር አለ። የለፋችሁበት 30 ቀን 30 ዓመት መስሎ እየታየን እንትና ለማለት መሞከር አለባችሁ። እንደዚህ አይነት ሁኔታ ውስጥ አትግቡ። ስለዚህ ደሞዛችሁን በአግባቡ እንዲከፈላችሁ በየጊዜው ንገሯቸው። ዝም አትበሉ። ምንም ያስፈራ ምንም ያስደነግጥ ነገር የለም። እንደነሱ ፈሪ የለም። በእውነት ምንም አይነት አትፍሯቸው። ስራችሁን በአግባቡ ስሩ። በመጨረሻ ላይ አዲስ ወደ መዳም ቤት ስትገቡ ምን ማድረግ አለባችሁ? ምን ማስለመድ አለባችሁ? የደረሱ ወንድ ልጆች ካሏቸው እጅግ ጥንቃቄ አድርጉ። መጀመሪያ እንዳስለመዳችኋቸው ነው። እናንተ ሊቀለሏችሁ ይችላሉ። የመዳሟችን ጸባይ ሳታውቁ እነሱ ደግሞ ወይም በአቋማችሁ የሚያምር ከሆነ ወይም መልካችሁ የሚያምር ከሆነ ወይም ስራችሁ የሚያምር ከሆነ ሌላም ሊኖር ይችላል። ብቻ እናንተ የምትግባቡ ከሆነ የምትግባቡበትን የወር አይነት በደንብ መለየት አለባችሁ። እነሱ ከነሱ ቤት ነው ያለው ጥሩ ናቸው እኮ አትበሉ። የእናት ሆድ ዝንጉርጉር ይባላል። እናንተ የእናትና ልጆችን ጸባይ አታውቁትም። ልጅየው ጥሩ ቢሆን እናቲቱ ጥሩ ስሜት ላይ ሰማት ይችላል። ግን እናንተ ስራና ስራችሁን ብቻ ፎከስ ካደረጋችሁ ስራችሁን ብቻ ከተመለከታችሁ ምንም ችግር የለውም። ከዛ ቤት ያላችሁ የመቆየት ጊዜ ሊረዝም ስለሚችል የደረሱ ወንድ ልጆች ካሏቸው ባሏ ሊሆን ይችላል ቤት የሚውል ከሆነ ጥንቃቄ ማድረግ ማለት ጥንቃቄ ስላችሁ ሁሉ ሰው ሁሉ ወንድ ተመሳሳይ አይደለም። ግን ይሄ ከልክ ያለፈ ቀልድ አማረልኝ ያለ ቀልድ ምናምን ነገር ከባሏ ጋር ከልጆቿ ጋር እንደዚህ የደረሱ ልጆች ካሏት ላለመቃለድ ምናምን ነገር መሞከር አለባችሁ። ኦኬ ሌላው ነገር ኖርማል ነው። ስለዚህ እነዚህ ያልኳችሁን 5 ነገሮችን ወደ መዳም ቤት ስትገቡ ጥንቃቄ በማድረግ ራሳችሁን ማዳን ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ብትሆኑ በትህትና እጠይቃለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ።